አንዳንድ ጊዜ ግን የአርሰናል ደጋፊ ጥጋብ በጣም ነው ግርም የሚለኝ። አርሰናል ዘንድሮ 17 ጨዋታ ነው የተጫወተው። ከዚህ ውስጥ 14ቱን አሸንፏል። በአንድ ብቻ ነው የተሸነፈው። በሁለቱ አቻ ነው የወጣው። በሊቨርፑል ቅጣት ምት ተሸነፈ። በዚህ ዓመት ምርጥ በሚባሉት ሲቲ እና ሰንደርላንድ አቻ ወጡ። ከዚህ ውጪ በጣም በሚያስገርም ሁኔታ 10 ጨዋታ ስትሬት እያሸነፈ 8 ጨዋታ ስትሬት ምንም ጎል ሳይገባበት ሄዶ ሊጉን በ4 ነጥብ እየመራ በቻምፒዮንስ ሊግ ከባየር ሙኒክ ጋር አንደኛ ሆኖ ካራባኦ ካፕ የተጫወተውን ሁለቱን አሸንፎ አልፎ አሁንም የሚያማርር ብዙ ደጋፊ አለ። ቆይ ምን ይሁን ነው የምትሉት? ሲቲ እኮ ሁለተኛ የሆነው ኦልሞስት 80-90%ን ሃላንድ በሚባል አጥቂ በሚያገባው ጎል ብቻ ታግዞ ነው እዚህ የደረሰው። ሃላንድን ከሲቲ ብታወጡት ይሄኔ ሲቲ 15ኛ 16ኛ የሆኑ ነበረ። ሊቨርፑል አምና ዋንጫ በልቶ ዘንድሮ ደግሞ ኦልሞስት ግማሽ ቢሊዮን ብር ተጫዋች ላይ ኢንቨስት አድርጎ 8ኛ ደረጃ ነው ያለው። ያውም ደግሞ ከ10 ጨዋታ 7 ተሸንፎ። ቆይ ምን ይሁን ነው የምትሉት የአርሰናል ደጋፊዎች? የአርሰናል ተጫዋቾች እኮ ከአጥቂዎቹ ኦልሞስት አብዛኛዎቹ ጉዳት ላይ ናቸው። ማዱኬ በሉ፣ ጋብሪኤል ጄሱስ በሉ፣ ኦዲጋርድ በሉ፣ ካይ ሃቨርትስ በሉ፣ አሁን ደግሞ የተጨመረው ቪክቶር ዮከሬስ። ማንን ጠርቼ ማንን ልተው እስቲ? ሳሊባ ጉዳት ላይ ነበር የሆነ ታይም፣ ሳካ ጉዳት ላይ ነበረ። ኦልሞስት እኮ አብዛኛው የአርሰናል ተጫዋች በየጊዜው እየተጎዳ እንደዛም ሆኖ አንደኛ ላይ ነው ያለነው። ምን ይሁን ነው የምትሉት?